እኔ ይኸውላችሁ ስሜታዊ ያረጋኛል ክፍሉ። ለምንድነው ጳውሎስ ጥቅስ ነው ብሎ አይደለም እያረጋ ያለው፣ እየኖረ ነው ጥቅስ የሆነው። አሁን ቆይ እግዚአብሔር ጥቅስ እየጻፈ ነው ብሎ አይደለም የሚያረጋው፣ እሱ ሲኖር ነው እግዚአብሔር ከዲቮሽኑ ስክሪፕቸር ያወጣው። እና ስሜታዊ የሚያረጋው ለምንድነው? ጳውሎስ ነገ ከ2000 ዓመት በኋላ ጥላውን ይሰብከዋል ብሎ አይደለም ኮንቪክሽኑ ነው። ሰበሰባቸው ነው አላቸው። ኤፌሶን ተመልሶ መግባት አይችልም፣ ቢያገኙት ይገሉታል። ስለዚህ ጠራቸው። ለምን መሰላችሁ ወደዛ የጠራቸው? ኦሬዲ እየመጣ ከዛ አልፎ ደግሞ ሌላ ቦታ ሊሄድ ነው። እዛ ድረስ መምጣት አልችልም ኑ አለና ጠርቷቸው ወንዝ ዳር ላይ ተንበርከከው አይደል የሚለው ጸለየ ይላል አብሯቸው። ከዛስ ድጋሚ አይኔን አታዩኝም አላቸው። አልመጣም አለ። ለምን? ከዚህ በኋላ ወደ ሮም ነው የሚሄደው እና እዚያ ያልቃል። ተመልሼ አልመጣም ሲላቸው አለቀሱ አሉ። ያለቀሱት ባይዘወይ ጳውሎስ ለወንጌል ምክንያት እሰዋለሁ በማለቱ ሳይሆን ድጋሚ አይኔን አታዩኝም በማለቱ ምክንያት ነበር። አሁን ጳውሎስ ኤፌሶን ከተማ አገልግሎ ቸርቿ ተተክላ ያን ሁሉ ጊዜ ከፈጀ በኋላ ወደ ሮም ሄዶ ነው የጻፈው። ኦሬዲ ሮም ገብቷል። አሁን ከዚህ በኋላ ጳውሎስ የተወሰነ ነው የሚቆየው። 60 ኤዲ አካባቢ ነው። ሮም ከተማ ነው። ማሜርታይን ነው ቁጭ ያለው። አታዩኝም ብለው ተለያይተዋል። ትዝ ሲለው ድጋሚ አለመመለሱ አይጸጽተውም። ጨርሼ ነው የወጣሁት ይላል። አመሰግናለሁ ትዝ ስትሉኝ። የመጀመሪያው ምስጋና ነው። የሚያመሰግነው በሁለት ምክንያት ነው። አንደኛው በጌታ ላይ ስላላችሁ እምነት፣ ሁለተኛው ለቅዱሳን ስላላችሁ ፍቅር። ወደ ላይም ወደ ጎንም ጤነኛ ናቸው። በክርስቶስ ላይ ያላችሁ እምነት ተመስገን እንድል ያደረገ። መሬት ላይ አልተሰፋችም ቸርቿ፣ ተስፋ አላት። ምን? በእግዚአብሔር ላይ። በዚያ ላይ ነው እምነቷ የተመሰረተው። በተስፋ ነው ያመነችው። እምነታችሁ በእግዚአብሔር ላይ ስለሆነ ምስጋናዬ ይሄ ነው። መሬት 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 ስለማትሸቱ አመሰግናለሁ ይላል። አይናችሁ መሬት ላይ ስላልሆነ ለቀን እንሄዳለን ስለምትሉ ተስፋችሁ በእግዚአብሔር ላይ ባለ በዚያ እምነት ላይ ስለሆነ በእግዚአብሔር ላይ ስላላችሁ እምነት የመጀመሪያ ምስጋናዬ ነው። ሁለተኛው ደግሞ አጠገባችሁ ወዳለው ወደ ቅዱሳን ለቅዱሳኑ ሁሉ ደግሞ ስላላችሁ ፍቅር ቻሌንጂንግ። ለቅዱሳን ስላላችሁ ፍቅር ቆንጆ ነው። ለቅዱሳን ሁሉ ግን ከባድ ነው። መርጦ መውደድ ቢኖር እንዴት ጥሩ ነው አይደለም? ወንጌላ ሁሉን እስቲ አሜን በሏ። በጌታ ፍቅር ወዳቸዋለሁ። ድሮ ነበር እንደዚህ የሚባለው፣ አሁን ዝም ብሎ ነው ራንደምሊ ነው ወዳቸዋለሁ የሚባለው። ግብዝነት የሌለበት ፍቅር፣ ግብዝነት የሌለበት እምነት ብቻ ሳይሆን ግብዝነት የሌለበት ፍቅር። ለቅዱሳን ሁሉ ስላላችሁ ፍቅር ከሰማሁበት ቀን ጀምሬ ስለ እናንተ ያለማቋረጥ እግዚአብሔርን አመሰግናለሁ። መልክ ሳትመርጡ፣ ስታተስ ሳትመርጡ፣ ምንም ነገር ሳትመርጡ ነው የምትዋደዱት። ናችሁ እንደዚህ ተስፋ አረጋለሁ። ብዙዎቻችሁን አውቃችኋለሁ። ሌሎቻችሁንም ሰሞኑን ማወቅ አይቀርም። አብረን ነው የምንኖረው። ክርስትና 70-80 ዓመት ነው። እንገናኛለን በየመንገዱ። እዚህ ተገናኝተን ቻው አንባባልም። ህይወት ነው የገባንበት ጉዳይ። ሰማይ ብቻ አይደለም መሬትም ባይዘው ረጅም ነው። ምን ነው አይዟችሁ ጌታ ሰሞኑን ይመጣል። እስኪመጣ ግን እየተጨባበጥን ጎናችሁ ያሉ ሰው እወድሃለሁ በሉት። ግልጽ ስለሆነ ለቅዱሳን ሁሉ ምን አይነት አቅም ነው? ምን አይነት ስጦታ ነው? ወንጌል ካላረገው በቀር ሰው ይሄንን ሊያረግ አይችልም። ይሄ እናንተ ጋር አለ። ይሄ የክርስትና ሰብስታንስ እናንተ ጋር ተገኝቷል። ወደ ላይ ሲባል በእግዚአብሔር ላይ ያላቸው እምነት፣ ወደ ጎን ለቅዱሳን ሁሉ ስላላቸው ፍቅር። ፍቅራቸው በምንድን ነው የሚገለጠው?
አንዱ ለሌላው በመጸለይ ይጀምራል። አንዱ ለሌላው በመጸለይ ለአጠገባችሁ ላለው ሰው ምንም ከምታደርጉለት ጸልዩለት። እውነቴን እምነግራችሁ በገንዘብ መደገፍ ምናምን እሱ ሌላ ቀጥሎ የሚሆን ነገር ነው። እሱንም የምትችሉትን ነገር አድርጉ። ግን ጸሎት ግን በቃ አጠገባችሁ የምታውቁት ሰው ጓደኛችሁ፣ ወዳጃችሁ በጌታ የሆነ ጸልዩለት፣ አግዘው፣ እርዳው፣ ደግፈው፣ ጸጋ ስጠው፣ ጸልዩ። አንዱ የተዘረፍነው ነገር እሱን አይደል? አንዱ ለሌላው መጸለይ እና ለቅዱሳን ስላላችሁ ፍቅር ማለት አንዱ አንዱን ይሸከመዋል በጸሎት፣ አንዱ ለሌላው ይጋደላል በጸሎት። የደከመ ካለ ያበረቱታል፣ ቀንበር የተጫነው ካለ ሼር ያደርጋሉ በርደን። ይሄ እናንተ መሃል አለ አይመስለኝም። በጣም ባለጠጎች ላይ ሆኑ ይችላሉ፣ መጠነኛ ሚድል ክላስ ሊሆን ይችላል ኑሯቸው። ስለዚህ ጳውሎስ እያወራ ያለው መንፈሳዊ ነገሮችን በጣም ሼር ስለመደራረግ ነው። መንፈሳዊ ነገር ማካፈል የሚችል ሰው ምድራዊ ነገር ማካፈል አይከብደውም። ምድራዊ ነገር ማካፈል መንፈሳዊ ነገር ነው። ህይወት ተኮር እሱ ነው። በድካማችሁ አጠገባችሁ መቆም ከቻልኩኝ፣ በጸሎት እናንተን መሸከም የምችል ከሆነ ያለኝን ነገር ማካፈልና መቆረጥ ማይነር ነገር ነው። እሱ በጣም አንገብጋቢና በጣም አሳሳቢ አይደለም። በንጹህ ልብ ግን አጠገባቸው ያለውን ሰው ይሸከማሉ። ይሄንን ሰምቻለሁ፣ እያመሰገንኩ ነው። ለጳውሎስ ይጸልዩለታል እንደሚሸከሙ ስለሚያውቅ ምዕራፍ 6 ላይ እንደዚህ ይላል አይደል? ጸልዩልኝ። እስር ቤት እኮ ነው ያለው፣ እስር ቤት ውስጥ ነው። እጁ በሰንሰለት እግሩ በእግር ብረት ተያይዞ ኤፌሶን 6 ላይ የመጨረሻው ላይ ምን ይላል? ጸልዩልኝ። ጢሞቴዎስ ነው ቆሞ የሚያነበው። ጢሞቴዎስ ያውቀዋል ጳውሎስን ከማንም በላይ፣ ምክንያቱም በ10ዎቹ አጋማሽ ላይ ነው የወሰደው ከእናቱ ላይ። በመንፈሳዊ ነገር ብቻ ሳይሆን በስጋም ነው ያሳደገው። ፓስተር እስኪያደርግ ድረስ በስጋም ጭምር ያሳደገው ሰው ልጄ ነው ይለዋል እኮ። ያውቀዋል፣ እግር በእግር አካሄዱን ያውቃልና ጸልዩልኝ ሲል ጳውሎስ ጢሞቴዎስ ራሱ 3ኛ ሰማይ ሄዶ እንደመጣ ያውቃል። ያን ሁሉ መንፈሳዊ ዓለም አክሰስ ያደረገ ሰውዬ ጸልዩልኝ ይላል ጳውሎስ። ከእስር ቤት እንዲወጣ ነው ይባባላል አይደለም? እና አፌን ስከፍት የምናገረው እንዲሰጠኝ። እስር ቤት ውስጥ ሆኖ የት ነው አሁን ከዚህ በኋላ የሚሰብከው? ነገ ከነገ ወዲያ ፍርድ ፊት እቆማለሁ እና ኮርት ላይ እንድሰብክ እባካችሁ በዚህና በዚህ አይደለም፣ ጸልዩልኝ። ለምን? አፌን እከፍታለሁ ነገ ሄጄ እና ፍርድ ቤት ስቆም የምናገረው እማቃውን እንዳላወራ እንዲሰጠኝ እና የፈራጆቹን የነ ቄሳርን ልብ እንዳቀልጥ፣ ቄሳር እጁን አንስቶ ጌታን እንዲቀበል። ጸሎት እኮ ይሄ ነው። ነፍሰ ገዳይ ንጉሥ ቄሳርን እንዳንበረክከው በዚህ ጸሎት አይደል? እና አግሪጳ ዳር ያሉት ለመዳን አግሪጳን እኮ ብትንትኑን ያወጣው እኮ በዚህ ጸሎት ነው። ጸልዩልኝ የምናገረው እንዲሰጠኝ አለ። ሰውየው ሄዶ ቆመ አግሪጳ ፊት፣ ተሰጠው የሚናገረው። የሚያስገድል ጉዳይ ይዞ አግሪጳ ልፍታው አለ። አልፈታም አለ። ምን ነው አሉ? ለቄሳር ይግባኝ ብያለሁ አለ። እንደውም እኮ ፊሊክስ የሚባለው አገረ ገዢ በድብቅ እያስጠራው ይላል እኮ ጳውሎስን። ትዝ ይላችኋል? እስር ቤት እኮ አስጥሎታል እና በድብቅ እያስጠራው እስቲ ንገረኝ ይለዋል። ተቀበለ ስታወራ ቆጥሩ የምታውቀውን ስታወራ ነው እንጂ ተቀበለ ካወራ ብትንትኑ ነው የሚወጣው። እስቲ አሜን በሏ። በአንተ አቅም የማይደረስ ቦታ ትደርሳለህ። አትችለውም አንተ። እግዚአብሔር የሰው ልብ ያቀልጣል ባንተ እንጂ የተለየ ቋንቋ እኮ አታወራ። የሚታወቅ ነገር እያወራ ተቀብለ ሲሆን አኖይንት ያደርገዋል። አኖይንት የተደረገ ነገር ነው የሚያወራው እንጂ አይ ቲንክ ጳውሎስ በጣም እሳት የላሰ አይነት አውሬ አይመስለኝም። ኦራተር አይደለም፣ ካሪዝማቲክ ነው። እና ሲያወራው ከዛ ጳውሎስም ይላል ስለ እግዚአብሔር ጽድቅና ፍርድ ሲያወራ ተመለስ ይላል። ደጉን አወራልኝ ይላል። ኢየሱስ ሞተ ምናምን ሄደ ይመጣል ብቻ በለኝ፣ ጽድቅና ፍርድ ካላመንክ ያው ሲኦል ትገባለህ ሲሉ ተመለስ፣ እዛው ወሰዱት። ጌታ ይባረክ። እና ለነዚህ ሰዎች ለቅዱሳን ስላላችሁ ፍቅር ማለት ይሄ ነው። በቃ እኔንም እንደምትወዱኝ ገብቶኛል እና ተሸከሙኝ በጸሎት። የመጀመሪያ ጳውሎስ ጸሎት ይሄ ነው። የምስጋና ምክንያት እግዚአብሔር ያርጋችሁ። እናንተን እኔም ሳስባችሁ ሌሎችም ሲያስቧችሁ እናንተም ሌላ ሰው ስታስቡ የምስጋና ምክንያት። ክብር ለእግዚአብሔር ይሁን። ሁለተኛው ጸሎት ምንድነው የሚለው? ከምስጋናው ቀጥሎ ያለው
አይ ቲንክ 3 ጸሎት ነው የሚጸልይላቸው አይደል? ቁጥር 17 የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ። በጣም እኮ የሚገርም ሰው እኮ ነው አይደል? ይሄ ሰውዬ እግዚአብሔርን እንድታውቁ አይደለም የሚለው ቃሉ፣ ይበልጥ እንድታውቁ ነው የሚለው። ያውቃሉ ማለት ነው፣ የተወሰነ አላቸው ማለት ነው። መረዳት የሚያውቁት ነገር አለ። ከዚህ ሰው እግር ስር ተቀምጠው የተማሩት ብቻ አይደለም፣ በተለያየ አጋጣሚ ከነ ዮሐንስም የመማር እድል አላቸው። ባይዘዌ ሐዋርያው ዮሐንስ በጣም ትልቁ ሰው ማለት ነው። አዲስ ኪዳናችን ላይ ካሉ በጣም ታላላቅ አገልጋዮች መካከል የነበረው ወንድማችን ሐዋርያው ቅዱስ ዮሐንስ የዮሐንስ ወንጌል ጸሐፊው ማለት ነው። የዚህ ቤተ ክርስቲያን ሜምበር ነበረ። በእድሜው እንትን ላይ እዚህ ቸርች መጥቶ አባል ነበር። ጢሞቴዎስ ነበር ፓስተር የሚያደርገው ዮሐንስን። ጢሞቴዎስ እኮ ነፍሱ የተጨነቀው ለዛ ነው። ማንም ታናሽነትን እንዳይነቅ ያለው እኮ ዮሐንስን ቁጭ አድርጎ እንዴት ይስበክ? ምክንያቱም ጢሞቴዎስ ሲሰብክ ኢየሱስና ደቀ መዛሙርቱ ሲያልፍ ይላል። ዮሐንስ የስብከት ቀኑ ሲደርስ እኔና ኢየሱስ እናልፍ ይላል። እንዴት አድርገህ ዮሐንስ ፊት ትቆማለህ? በጣም እኮ ከባድ ነው ሰውየው። ግን እኔ የጢሞቴዎስ አስተማሪነትና እረኝነት ሳይሆን የዮሐንስ እዛ ቸርች ሄዶ ሰሚት ማድረግ ይገርመኛል። ሰው በጣም ሲበስል ዝቅ ይላል አይደል? አብስሎ ዝቅ ያርገን። በእውነት ነው ብላችሁ አብስሎ ያጥፋን፣ አብስሎ ያደብዝዘን፣ በእውነት አብስሎ ይግደለን። ጨክኜባችሁ አይደለም፣ እያደግን ስንሄድ የምንሆነው ነው። ክብር ለእግዚአብሔር ይሁን። እና እነ ዮሐንስ የማገልገል እድል አላቸው። እዚህ ቸርች ቆሞ ያስተምራሉ። ምናልባትም እነ ኬፋም በኋላ ላይ የመምጣት እድል አላቸው፣ መጥተው ያስተምራሉ። እንደነ አጵሎስ አይነት በጣም ነገር አዋቂ የተባሉ ታላላቅ አገልጋዮች መጥተው ያስተምራሉ። ስለዚህ ሰዎቹ ዕውቀት አላቸው፣ የሚያውቁት ነገር አለ፣ የገባቸው ነገር አለ። በክርስትና ሲኖሩ የተረዱት የተወሰነ ነገር አለ። ጳውሎስ ግን እንደዚህ ይላል፣ የክብር አባት የሆነውን የጌታችን ኢየሱስ ክርስቶስን አምላክ እርሱን እግዚአብሔርን እንድታውቁ ይበልጥ እንድታውቁ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። አሁን ምስጋና ነበር፣ አሁን ደግሞ ልመናን አይደል? ምንድነው የምትለምንልን? ጥበብና መገለጥ ስጣቸው። ለምን? የበለጠ እንዲያውቁ። እንደዚህ አይነት ጸሎቶች እንድንጸልይ እግዚአብሔር ይርዳን። እውነቴን ነው የምላችሁ። እግዚአብሔርን ማወቅ፣ እንድታውቀው፣ እንድትገለጥ፣ እንዲረዱ። ዮሐንስ ወንጌል ምዕራፍ 17 ስታነቡ እንዲጠቅማችሁ ምዕራፍ 17 ቁጥር 2 ጻፉትና በኋላ ታነቡታላችሁ። ጌታ ኢየሱስ ክርስቶስ ምዕራፍ 17 ማለት የጌታ ኢየሱስ ክርስቶስ ጸሎት ነው አይደል? ሙሉ ምዕራፍ 17 የኢየሱስ ጸሎት ነው። የተጻፈ ረጅም የኢየሱስ ጸሎት እሱ ነው። ምናልባትም ዘሆል ካሉ ጸሎቶች መካከል ረጅሙ ይመስለኛል አዲስ ኪዳናችን ላይ። ምዕራፍ 17 ገና እንግዲህ አይደል ቀናም ብሎ ጸልያ ነው የሚለው። ቁጥር 2 ላይ እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ጸሎት ነው። ኢየሱስ ቆሞ እየጸለየ የዘላለም ሕይወት አለ። እውነተኛ አምላክ የሆንከውን አንተን የላከውንም ኢየሱስ ክርስቶስን ማወቅ ነው። የዘላለም ሕይወት ራሱ አንተንና እኔን በማወቅ ውስጥ መኖር ነው አለ። ስለዚህ ጳውሎስ ሲጸልይ ምን አለ? አንተን የበለጠ እንዲያውቁ። የዘላለም ሕይወት እሱ ነው። የዘላለም ሕይወት ቁጥር ስፍር ለሌለው ዘመን ዝም ብሎ መኖር አይደለም። እንደሱ ቦሪንግ ነው፣ አሰልቺ ነው። ለምንድን ነው መሬት ላይ ስንኖር ፍንድቅ ሳቅ እያለን ደስ እያለን የምንኖረው? የዘላለም ሕይወት ይሄ ነው፣ እግዚአብሔርን በማወቅ ውስጥ መኖር እንጂ ክርስቲያን ሲሆን ክንፍ የጀመረው ሰው አላቅም። እኔ ካለ ታሳዩኛላችሁ። የመጨረሻው ዘመን ነው ካለ ምንድን ነው? ክርስቲያን ስትሆኑ ጨርቅ አትቀይሩም። ክርስቲያን ስትሆኑ የሆነ ነገር አትሆኑም። እሱ አይደለም ልዩነታችን፣ እግዚአብሔርን በማወቅ መኖር ነው። ብርሃኑ እሱ ነው። በመገለጥ የሚገኝ ዕውቀት በመረጃ የምናስተላለፈው ብቻ ሳይሆን ኢንላይትድ ነው የምንሆነው። ብርሃን ያገኛል፣ መገለጥ ያገኛል።
ስለዚህ ነው ጳውሎስ አንተን ይበልጥ እንዲያውቁ አለና የመገለጥና የጥበብን መንፈስ እንድሰጣቸው። መገለጥ ነው መገለጥ። አብ ሊገልጥለት ካልወደደ በቀር ወልድን ሊያውቅ የሚችል የለም ነው ተብሎ የተጻፈው። ሊገልጥለት ካልወደደ በቀር ካልተገለጠለ አታውቅም። በጣም ጥሩ ተደርጎ ስለተሰበከን አይደለም የመጣ ነው። ከኛ ተሻለ ተሰብከው እምቢ ያሉ አሉ። ብርሃን አግኝቶ ነው ተገልጦ ነው። እስቲ አሜን በሉ። በጣም ጥሩ አድማጭ እንደሆናችሁ ራሳችሁን አትቁጠሩ። ብርሃን ነው የሰበሰበን። በፍጹም የኔ ኤፈርት አይደለም። ይሄ የእግዚአብሔር ብርሃን መገለጥ ነው ክርስትና። ለዛ ነው እየተሰቃየ የምታመሰግነው። ሰብስበው ገረፏቸው ይላል። ከዛስ ትተው ሊሄዱ ነው ሲባል መጡ እነ ጴጥሮስ። የሐዋርያት ሥራ ምዕራፍ 4 ላይ ቸርች ብዙ ሰው ነበራት ያኔ። የመጀመሪያ ቀን 3000፣ ሁለተኛ ቀን 5000፣ 8000 ሜምበር ማለት ነው። እግዚአብሔር ያሳያቸው። 8000 ተሰበሰቡ። ምንድነው ሲሏቸው ጀርባቸውን ገለጥ አድርገዋል። እዚህ ተተልትለዋል። ገረፏቸው ይላል። እስኪ ደማሙ ድረስ መጡና ምንድነው ሲሏቸው እናመስግን። ለምን? ለዚህ ስም እኛ መከራ ለመቀበል እድል አገኘን። ለእግዚአብሔር ውለታ ዋልኩ አይደለም ያሉት፣ እግዚአብሔር ውለታ ዋለልኝ። ምን አድርጎ? ለዚህ ስም መከራ የመቀበል እድል። ኢትስ ኤ ፕሪቪሌጅ። በመጋዝ ተሰነጠቁ ሚል አንብቤ ነበር። መገረፍ ጀመርኩ። በመከራ እንድታመሰግን የሚያደርገ ብርሃን ነው። መረጃ እንዴት አይሆንም ብርሃን ሲያገኝ መገለጡ ሲወርድ ላይ ስለ ጌታ ብለ የምትከፍለው ነገር በሙሉ ደስታ ነው። ለዛ እንድታቁ አለና ምን ይስጠን? የመገለጥ መንፈስ፣ አብሮት። የተደበቀ ነው የሚገለጠው። ተገለጠን ለማለት ብዙ ሰው ያላየው ነው ያየው ማለት ነው። እኩል ጎን ለጎን ቆሞ ሲሰበክ አንዱ እምን ያደርጋል። እሺ ከዛ በቃ ይላል፣ እያለቀሰ ጌታን ይቀበላል። ከዛ ስምጥ ብሎ ይቀራል፣ በጌታ ይሆናል። ያኛውስ እምቢ ይላል። በጣም የተሻለ ሊሆን ይችላል እምቢ ያለው ሰውዬ ለመረዳት። በጣም በትምህርት ደረጃው ከፍ ያለ ሊሆን ይችላል። በጣም ነው የሚያስደስተኝ ክርስትና። እጅግ ሊቅ የሆነውን ጳውሎስን፣ ሊቅ ነው ጳውሎስ፣ በጣም ሊቅ ነው፣ ኢሉኬንት ነው በጣም ስኮላሩን ጳውሎስንና ፊደል ያልቆጠረውን አሳጥማጅ ጎን ለጎን ቁጭ አድርጎ አገልጋይ ያደረጋቸው። ጳውሎስ ይገርምሃል፣ እኔ ስለሚገባኝ አይደል ወደር የሌለውን ምሕረቱን ለማሳየት ከኃጢአተኞች ዋናውን እኔን አዳነኝ አለ። እችዬ ነው አይደለም ያለው፣ ብርሃን ያገኘኛል። አየሁትን ቢልለው አልችልም አለ። ጴጥሮስስ እዛ በመገለጡ ተራራ ላይ አየሁት አለ። ሁለቱም አየን ያሉት። መገለጥ ነው የሰበሰበን። በደንብ አሜን በሏ። በእውነት እናንተ በጣም ጥሩ አድማጭ እንደሆናችሁ በአቅም ግን በፍጹም የእግዚአብሔርን የማዳን ሥራ ከተከሻችሁ ላይ አውርዱ፣ ለእግዚአብሔር ስጡ። ስለዚህ ጳውሎስ አሁንም የምለምነው በመገለጥ ገብታችሁ በዛው እንድትቀጥሉ ነው የምለምነው። የበለጠ እንዲገለጥላችሁ የመገለጥንና የጥበብን መንፈስ። ጥበብ የሚለው ያው ታውቁታላችሁ እናንተ። ሶፊያ የሚል ቃል ነው አይደል የሚጠቀመው ጳውሎስ? ሶፊያ የሚል ቃል ነው የሚጠቀመው። ሶፊያ ማለት ትክክለኛ ትርጉሙ እኛ ጥበበኛ ነው የምትሉት አሁን ብዙ ጊዜ። አሁን እኛ ጥበበኛ ነው የምንለው ሰው ተንኮለኛ ነው። በጣም ተንኮለኛ ሰው። ትክክለኛ የጥበብ ትርጉም፣ ትክክለኛ ትርጉሙ ከነገሮች በስተጀርባ የነገሮችን ምንጭ ማግኘት ማለት ነው። ትርጉሙ ሶርሱን ማግኘት ማለት። ለምሳሌ አሁን የተሰቀለ ክርስቶስ አለ። የተሰቀለውን ክርስቶስን ፊት ለፊቱ ላይ የተወሰነ ለምሳሌ አይሁዳዊ፣ ሮማዊ፣ ግሪካዊ፣ ክርስቲያን ብታቆሙ አይሁዳዊ ያየውና የተረገመ ነው ይለዋል። ይሄው ራሱኑ አንድ ሮማዊ ያየውና ወንበዴ ነው ይለዋል። ራሱኑ አንድ ግሪካዊ ያየውና ሞኝነት ይለዋል። ራሱኑ አንድ ክርስቲያን ያየውና የእግዚአብሔር ኃይል ለማዳን ነው ይላል። አሁን አንድ የተሰቀለ ነገር ነው የሚያዩት። ክርስቲያኑ ምንድን ነው ያየው? የተሰቀለበትን ምክንያት ነው ያየው። አሁን ሁሉም አንድ የተንጠለጠለ 33 ዓመት ተኩል አይሁዳዊ ወጣት ያሉ፣ ክርስቲያኑ የእግዚአብሔርን ዘላለማዊ የማዳን ፕሮግራም ያያል። ጥበብ ማለት እሱ ነው። እግዚአብሔር የመገለጥንና የጥበብን መንፈስ እንዲሰጣችሁ ሲል ከሚነገረው ነገር በስተጀርባ እግዚአብሔር በዚያ ጉዳይ ላይ ያለውን ዘላለማዊ የማዳን ፕሮግራም እንድትረዱ ጸልያለሁ።
ክብር ለኢየሱስ ይሁን። ይሄ ነው ጸሎቱ። የመጨረሻው ጸሎት ከዚህ ጋር የተያያዘ ጸሎት አለው። አንድ መሃል ላይ አይደል የልቦናችሁ አይኖች እንዲበሩ የሚል አለ መሃል ላይ አንድ። ሶስተኛ ሁለተኛ ጥበብና የመገለጥ መንፈስ ነው። ሶስተኛ ምንድን ነው የሚለው? የልቦናችሁ አይኖች እንዲበሩ። የልቦናችሁ አይኖች እንዲበሩ ያለበት ምክንያት አለው አይደል? በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ታውቁ ዘንድ አይደለም የሚለው? በቅዱሳን ዘንድ ያለው የርስት ክብር ባለጠግነት። ዋው ዋው! ይህንን የተረዳ ሰው ቸርች ውስጥ መኖር አይከብደውም። ክርስቲያን ሆኖ መኖር አይከብደውም። በቅዱሳን ዘንድ ያለ የርስት ክብር ባለጠግነት። አጠገቤ ያለ ወንድሜ ውስጥ እግዚአብሔር በክብር ባለጠጋ የሆነ ርስት አስቀምጧል። የልቡ አይን ሰው ሲበራ አጠገቡ እግዚአብሔር ያስቀመጠለት በክብር ባለጠጋ የሆነ ርስት አለ። አጠገቤ ባለው ወንድሜ ውስጥ ያለውን እግዚአብሔር ለቤተ ክርስቲያን በረከትና ጥቅም አድርጎ ያስቀመጠውን ነገር እጠቀማለሁ። ሁሉም ውስጥ የተቀመጠ በክብር ባለጠጋ የሆነ ርስት አለ። ይሄንን መጠቀም የምትችለው እንዴት ነው? የልብ አይን ሲበራ። እግዚአብሔርን ለማወቅ መገለጥ እና ጥበብ ተባለ። ኢንዋርድ ነው አይደል? ስፒሪቹዋል ነው። የልቦና አይን ማለት በውስጥ በኩል ያለ አይን የለንም እኛ፣ እዚህ ጋር ብቻ ነው አይን ያለን። የልቦና አይን ማለት መንፈሳዊ ነገር ነው። የልቦናችሁን ወገብ ታጥቃችሁ የሚል ቃል አንብባችኋል ጴጥሮስ ላይ። በጣም ብዙ ጊዜ በፊት ነው የምላችሁ፣ በፊት ወደ ጌታ የመጣው ሰሞን በጣም አነብ ስለም የልቦናችሁን ወገብ ልብ ወገብ አለው እላለሁ ቁጭ ብዬ። እኔ የልቦናችሁን ወገብ ታጥቃችሁ አሁን የልብ ወገብ የት ጋር ነው? አሁን ልብ እዚህ አካባቢ ነው ያለው። የልቦናችሁ አይኖች እንዲበሩ እግዚአብሔር ይመስገን። አጠገባችን ያለው እግዚአብሔር አጠገባችን ያስቀመጠው ወንድማችን እህታችን በክብር ባለጠጋ የሆነ ርስት እነሱ ውስጥ አለ። አንዳንዴኛ በእውነት ስለማንጠጋጋ እንጂ ጤነኛና ንጹህ በሆነ አይነት መንገድ አጠገባችን ያለውን ሰው ምንም ኢንቴንሽን ሳይኖረን በንጹህ ልብ ክርስቲያን እንደሆነ አስበን ከተጠጋን እማጠብቁት ነገር አጠገባቸው ያለው ክርስቲያን ውስጥ አለ። እማጠብቁት ነገር ይሄ ሁሉ ነገር አለ ነው የምትሉት። ሰው ቦታ የሚሰጠው የማይመስላችሁ ሰው እናንተ ጋር ሊኖር የማይችል ነገር እሱ ውስጥ አለ። ያለሱ ሙሉ የማትሆኑበት ነገር እግዚአብሔር እዛ ሶስት አስቀምጧል። ስለዚህ ያለነው ቸርች ነው። ቸርች የክርስቶስ አካል ናት። ቦዲ ኦፍ ክራይስት ነው። ይሄ ሮጠን መተን ፕሮግራም ተካፍለን ሹልክ ብለን የምንወጣበት የተዘጋጀ የሆነ ስርዓት አይደለም። ህይወት ነው፣ አካል ነው። እጅ ለስራ ነው እንደዚህ ለሚገጠመው ነዋሪ ነው። በቋሚነት ስራ ካገኘ ይሰራል፣ ካላገኘ ይኖራል። አንዳንድ ዝምተኞች አሉ፣ አሁን አፍ ቶሎ ቶሎ የማያሰሩ። አንዳንድ ደግሞ አሉ ደግሞ ቶሎ ቶሎ የማይሄዱ ቁጭ የሚሉ ስራ አላገኘውም ብሎ የሰውነት አካል እስቲ ደጅል ቫኬሽን ይወጣል። ቫኬሽን ይወጣ ቀን አይመለስም፣ ሟች ነው። እጅ የሚሰራውን ስራ በምንም ተአምር እግር አይተካው። እጅ የሚሰራውን ስራ በምንም ተአምር አይን አይተካው። የብቻውን እሱ ለአካል የሚጠቅመውን ያክል ሌላ እሱን ተክቶ ሊሰራ የሚችል ምንም ነገር የለም። አጠገቤ ያለው ወንድሜ ውስጥ በክብር ባለጠጋ የሆነ ርስት አለ። ያለሱ ሙሉ አልሆንም። ጳውሎስ ይሄንን ዋጋ ሰጣችሁ ኑሩ፣ ይሄንን እንድትረዱ እየጸለይኩ ነው። ይሄ ምን ጸሎት ያስፈልገዋል? ጳውሎስ ኖ መንፈሳዊ ነው ጉዳዩ። አንደርስታንድ ማድረግ መንፈሳዊነት ነው። አንደርስታንድ ማድረግ። እንደውም ምንድነው የሚለው? ደካማ ለሚመስሉን የሰውነት ክፍላችን የበለጠ ክብር ሰጥቷቸዋል ይላል። ቫልዩ የማይሰጥ የሚመስሉ የሚባሉት ውስጥ ገብተ አሁን ከፋፍታችሁ ታያላችሁ። እንዲ አሁን ልቤ እየሰራ ነው እንዴ ብሎ ከፍቶ የሚያል። አሁን እኔ በየቀኑ እንደዚህ ብላችሁ ሀርት ቢቱን ቼክ ይኖራል አይጠፋም። ግን ሁላችሁም በየቀኑ እየመታ የሚላል ሳምቤ እየሰራ ነው። የማይታዩት ዋና ስራ የሚሰሩ ናቸው።
አይታዩም። አሁን በጣም ጊዜ የምፈጁት የት አካባቢ ነው? እዚህ አካባቢ ነው። ጊዜ ፍጁ። እንደፈጃችሁም ታስታውቃላችሁ። ይሄ ሁሉ ሰው በአጋጣሚ ልክ አይሆንም። አሁን ጥንቅቅ ብላችሁ ነው የመጣችሁት ሁላችሁምና አሁን ድንገት ሁሉም ሰው እንዳይሆን በደንብ መስታወት አይታችሁ እንደመጣችሁ ታስታውቃላችሁ። ማንም ሰው ግን ሲመጣ ቦታ ለቆ ይሆን ብሎ ሰውነት ውስጥ ገብቶ ቦታ ሲይዞ የመጣ የለም። አሁን ሁሉም የማይተካካ ቢሆንም የበለጠ ክብር ግን አለው ውስጥ ያለው። ያለ አንዳንዶቹ ኢቭን መኖር አይቻልም። ምናልባት እነሱ እንዳሉ ቼክ የምናደርገው የታመሙ ቀን ነው። የታመሙ ቀን ከየትኞቹም የሰውነት ክፍሎቻችን በላይ በዋጋ ያስከፍሉናል። ቀጥሎስ የመኖርና ያለ መኖር ስለሚሆን እኛ በጣም ጊዜ እንሰጣለን። እንደሱ ለማድረግ ግን ዓመታት ሊፈጅ ይችላል። በጣም ቶሎ ጊዜ የምንፈጀው እና ለማይታዩት ለተደበቁት፣ በጣም ለሚተጉት፣ በጣም ለሚጸልዩት፣ በጣም ተደብቀው ተንበርክከው እያሉ እያማጡ እያለቀሱ የሰዎች መዳን አንገብግቧቸው ተንበርክከው እግዚአብሔር ወይ እባክህ ተመልከት እባክህ እያሉ እያለቀሱ የሚኖሩ እኮ አሉ። ፐብሊክሊ ግን ብቅ የማይሉ ማለትም የማይፈልጉ ግን በቃ በጓዳ እያማጡ እኮ የሚኖሩ አሉ። እነሱን አክኖሌጅ የሚያደርጋቸው ባለቤቱ ነው። አፍተር ኦል እነሱም ከኛ ክብር አይፈልጉም። እኛም ደግሞ እንደዚህ አይነት ነገር ኖቲስ የማድረግ እድላችን ጠባብ ነው። ለሚታዩት ነው በጣም ቦታ የምንሰጥ። ጳውሎስ ግን ማንኛውም በጌታ የሆነ ቅዱሳን መካከል ያለ ማንኛውም ሰው በክብሩ ባለጠጋ የሆነ ርስት አለው። ርስቱ ሁለት ነው። አንዱ ዘላለማዊ ነው፣ አንዱ አጠገቡ ውስጥ እዛ ውስጥ እንደሆነ ዛሬ አብረን ብንሰብክ ደስ ይለኛል። አንተ ውስጥ እኔ ውስጥ የሌለ ሀብት አለ በሉት። ሲጎናቸው ያለውን ሰው ላላላችሁ ሰው ደግሞ ድገሙት። የስ ጎደል ብለን እንዳንጨርስ አጠገባችን ካለው ሰው ጋር አብረን ገጥመን ብንሰራ አካል ይይዛል። አንድ እጅ ብቻውን አካል መሆን አይችልም። አንድ ላይ ሲገጣጠም ግን አካል ይሆናል። ይሄንን የክርስቶስን ውበት ለማምጣት እንድትያያዙ አንዳችሁ ሌላችሁ ውስጥ ያለው ነገር ምን አይነት ክቡር እንደሆነ እንድትረዱ ጸልያለሁ ይላል ጳውሎስ። የሚጸልየው ባይዘው እኔ እንዲገባኝ ብቻ አይደለም። እኔ ፍሬክስ ውስጥ፣ እኔ ዳጊ ውስጥ፣ እኔ ባዜ ውስጥ፣ ሌሎቻችሁ ውስጥ ያለው ነገር ሲገባኝ ከናንተ ጋር ያለ ቦንዴጅ ይጨምራል። ከናንተ ጋር በተያያዝኩ መጠን የክርስቶስ አካል ይገነባል። ስለዚህ ጳውሎስ በጣም ትልቁ ፒክቸር ፊቱ አለ። ያንን ፒክቸር ለማምጣት ግን እዚህ ጋር ያለውን ቦንዴጅ መስራት አለበት። ስለዚህ ከፕሬየር ነው የምጀምረው። እምጸልየው እንድትረዱኝ ነው። እሱ የገባችሁ ቀን ተፈላልጋችሁ ትያያዘ። ስትያያዙ አካል ይመጣል። አካል ካለ የክርስቶስ ውበት በአየር ላይ ላሉት በሙሉ ይታያል። ክብር ለእግዚአብሔር ይሁን። የመጨረሻ ጸሎት፣ አራተኛ ጸሎት ይጸልያል። ጸሎቱ በሙሉ ከቅዱሳን ጋር ብቻ የተያያዘ ነው። አራተኛው ጸሎት ምን እንደሚለው ለኛ ለምናምነው ነው አይደለም የሚለው፣ ስለ ኃይል ነው የሚያወራው። አራተኛው ጸሎት ኃይል ነው። በጣም ዝነኛ ነው በእውነት ይሄ ጸሎት። እቺኛው አራተኛዋ ለብቻዋ በጣም ዝነኛ ናት። ያለማቋረጥ ደጋግመን የምንማራት ናት። አራተኛዋ ስለ ኃይል ነው። ግን ለኛ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት እንድታውቁ። ለኛ ለምናምን ነው ኢቭን የኃይሉ ታላቅነት ለኛ ለምናምን ከሁሉ ይልቅ የሚበልጠውን የኃይሉን ታላቅነት እንድታውቁ ይልና ይሄ ጸሎት ነው አይደል? ጸሎት ነው። ይሄም ጸሎት ነው ባይዘ እንድትረዱ። ምንድነው የምንረዳው? ለኛ ለምናምን በቅዱሳን መካከል በቤተ ክርስቲያን እግዚአብሔር ኢንቨስት ያደረገው የኃይሉ ታላቅነት አለ። ኃይል አለ አይደለም የሚለው፣ የኃይሉ ታላቅነት ነው የሚለው። እግዚአብሔር ከተገለጡና ካሳየን ኃይሎች መካከል እጅግ ግዙፉ ኃይል ማለት ነው። ይሄ ኃይል ደግሞ ቸርች ውስጥ አለ። አሁን እንዲመጣ የሚለመን ብቻ ሳይሆን ቤተ ክርስቲያን መካከል እግዚአብሔር ያስቀመጠው ነው። ኢትስ ኦልሬዲ ጊቭን ተሰጥቷል ለቸርች እና እንድታውቁት። ለኛ ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት እንድታውቁ የምትል ቃል አለች። ማወቅ፣ ቅድም ብያቸዋለሁ አይደል? ማወቅ
ኤፒግኖሲስ ማለት ትርጉሙ ምን ማለት መሰላችሁ? ዝም ብሎ ማወቅ አይደለም፣ የሚኖር ዕውቀት። ምን ማለት? የሚዛመድ ዕውቀት። ይሄንን ኃይል ይሄ ኃይል ማለት ይሄ ነው ማለት ነው እምትሉት ሳይሆን እምትኖሩበት ኃይል ነው። ኤክስፔሪየንስ መደረግ ይችላል ቸርች መካከል ስላለ። ይሄንን ኃይል ለኛ ለምናምን እግዚአብሔር የሰጠውን ይሄንን ኃይል እንድታውቂልና ኃይሉ ይሄንን ያክላል አይልም። መመዘኛም ያው መጠንም ስለማይችለው ኃይሉ ይሄንን ያክላል ሳይሆን የሚለን ኃይሉ ሲመጣ የሚሰራው ስራ አለ ብሎ ይሄ ኃይል ታዲያ የት መጥቶ ሰርቶ ያውቃል ስትሉት ከጌታ ከኢየሱስ ክርስቶስ ጋር ትንሣኤ አይደለም ያያይዘው። የት ነው የታየው ይሄ ኃይል ጳውሎስ ስትሉት ይሄንን ኃይል እግዚአብሔር ወደ ኢየሱስ መቃብር ልኮት ያውቃል። የመጨረሻ ነው ያለውን ኃይላው እኛ ስንጠራው የምንጠራው የትንሣኤው ኃይል ብለን ነው። እና ይሄንን ኃይል እግዚአብሔር ወደ ልጁ ወደ ኢየሱስ መቃብር ላከው አለ። ወደ ኢየሱስ መቃብር ሲልከው ይሄ ኃይል ኢየሱስን ባንዴ 6 ነገር አረገው። ባንዴ በቅጽበት። ጌታ ይባረክ። አንደኛ ከሞት አስነሳው። ሁለተኛ በቀኙ አስቀመጠ። ሶስተኛ ከስም በላይ ስም ሰጠ። አራተኛ መልካምና ክፉ በሆኑ መዋቅሮች ላይ ሾመው። አምስተኛ ሁሉን ከእግሩ በታች ያስገዛለት። ስድስተኛ የቤተ ክርስቲያን ራስ አረገው። ይህንን ባደረገ ጊዜ የብርታቱ ጉልበት ታይቷል። እግዚአብሔር እንዴት ያለ ግዙፍ አምላክ ነው የተባለው ይህንን ኃይል የላከ ቀን ነው። ይሄ ኃይላው ይህንን ሁሉ አዲስ ኪዳን ላይ ያለ ትልልቅ ነገር የሰራ ኃይል ነው። ይህንን ኃይል ታዲያ እንዲሰጠን ለምን ስትሉት አለ እናንተ ማለት እና እንድታውቁት እጸልያለሁ። ምናልባት እንዲጠቅማችሁ ፊልጵስዩስ ምዕራፍ 3 ከቁጥር 9 ጀምራችሁ እስከ 14 ድረስ እናንተ አንብቡ። ፊልጵስዩስ ምዕራፍ 3 ላይ ከቁጥር 9 እስከ 14 አንብቡ። ቁጥር 11 አካባቢ 10 11 አካባቢ ላይ እንደዚህ የሚል ቃል አለ። የጳውሎስ ጸሎትና ልመና ነው። የጳውሎስ ልመና ቢሆንልኝና አቺቭ ባረገው የሚለው ነው። የኋላዬን እየረሳው ከፊት ያለው ለመያዝ ዘረጋለሁ። ጌታ ወደ ላይ ስለጠራኝ ከፊት ይልቅ እፈጥናለሁ። ሽልማት ስለሚጠብቀኝ ይህን የሚናገርበት ክፍል ነውና ለምንድነው የምትፈጥነው? ለምንድነው የምትሮጠው? ለምንድነው የምትታገለው? ለምንድነው ከፊት ይልቅ እፈጥናለሁ ቸኩላለሁ የምትለው ስትሉት የመጀመሪያው ክርስቶስንና የትንሣኤውን ኃይል እንዳውቅ። ምን ማለት ነው ጳውሎስ እያለ ያለው? የትንሣኤውን ኃይል እግዚአብሔር ኢየሱስ ክርስቶስን ከሞት ያስነሳበትን ይሄንን ኃይል እኔ መሬት ላይ እንድኖርበት እያለ ነው። ኢየሱስ ከሞት ተነስቶ በአባቱ ቀኝ ተቀምጧል። በዚህ ኃይል ሞት ተሸንፏል። በዚህ ኃይል እግዚአብሔር ሰይጣንን ዲስአርም አድርጎታል። ማዕረጋቸውን ቆርጦ አደባባይ ላይ እርቃናቸውን አሳይቷል። በዚህ ኃይል እኔ ገላትያ፣ ኤፌሶን፣ ሮም፣ ኢየሩሳሌም ወክ ላርግ በዚህ ኃይል እንዳውቀው ማለት እንድራመድበት፣ ልስበክበት፣ ልኑርበት፣ ላገልግልበት። እግዚአብሔር በዚህ ሙላል። የጳውሎስ የመጨረሻው ጸሎት ይሄ የቤተ ክርስቲያን ራስ ክርስቶስ የተደረገበት ይሄ ኃይል አለ። ቤተ ክርስቲያን በህይወት ድል እያደረገች የምትቀጥለው በዚህ ኃይል ብቻ ነው። ወዳጆቼ ኃይል ያስፈልገናል። ይሄ ኃይል ያስፈልገናል። ይህንን ኃይል ኤክስፔሪየንስ ማድረግ አለብን። በዚህ ኃይል መመላለስ፣ በዚህ ኃይል ሰርቭ ማድረግ፣ በዚህ ኃይል በህይወት መኖር። አለበለዚያ በደጅ ያለው ዓለም የፍልስፍና ጥርቅም ብቻ አይደለም፣ የመናፍስቱ ዓለም ኃይል አለ ደጅ። የጨለማው ዓለም የሚመራው በአጋንንት ኃይል ነው። ፍልስፍና ብቻ አይደለም፣ ድግምት አለ፣ ከኋላ መተት አለ፣ አስማት አለ፣ ጥንቆላ አለ፣ ኃይል አለ እኮ በዛኛው ዓለም። ስለዚህ በንግግር ብቻ አትችለው፣ ኃይል ያስፈልጋል። አሜን ነው። የሚበልጠው ነው የሚገዛው፣ የሚበልጠው ነው የሚረግጠው፣ የሚበልጠው ነው ድል እያደረገ የሚቀጥለው። ይህ ኃይል ደግሞ የመጨረሻ እንደሆነ አሳይቷል እግዚአብሔር። ሁሉ ነገር መዝጊያው ሞት ነው። በጣም ትልቅ የምትሉት ሰው የሆነ ቀን ሞት በታች ተዘግቶበት ታሪክ ሆኖ ይቀራል።
እግዚአብሔር ይሄንን ኃይል ሲልክ ሞት ተሸንፏል። ሞትን ገነጠለው እግዚአብሔር። ሞት ልቀቀው ባካ አይደለም ያለው፣ ሞትን ሰብሮት ነው እግዚአብሔር ልጁን ያወጣው። ኢየሱስ ተነስቷል። የአዲስ ኪዳናችን ትምህርት ግን እግዚአብሔር ኢየሱስን አስነስቶታል የሚል ነው አይደል? የአዲስ ኪዳን ትምህርት እኮ እግዚአብሔር ኢየሱስን አስነሳው ነው። እግዚአብሔር ኢየሱስን ያስነሳው በምኑ ነው? በኃይል። ክብር ለአምላካችን ለእግዚአብሔር ይሁንለት። ይህንን ኃይል እግዚአብሔር ለቤተ ክርስቲያን ሰጥቷታል። ለቤተ ክርስቲያን ሌጋሊ ኢየሱስ ሰጥቷታል። ሌጋሊ በጣም ህጋዊ በሆነ መንገድ ኢየሱስ ሰጥቶናል። እንደው ዝም ብለን እኛ ደስ ስላለንና ስለሚያስፈልገን ብቻ ኃይሉ ለቤተ ክርስቲያን አለ የምንለው አይደለም። እግዚአብሔር ሌጋሊ ጌታ ኢየሱስ ክርስቶስ ወደ አብ ሄደ ቀን ትዝ ይላችኋል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል፣ ወደ ዓለም ሁሉ ሂዱ፣ እስከ ዓለም ፍጻሜ እኔ በዚህ ኃይል ከእናንተ ጋር ነኝ። ይሄ ምናልባት እዚህ ውስጥ ብዙ ሎየሮች ምናምን ስላላችሁ ይሄ ህጋዊ በሆነ ውክልና እግዚአብሔር ይሄንን ስልጣንና ኃይል ለቸርች ሰጥቷታል። መጠቀም ነው። አሜን ነው። የኢትዮጵያ ቤተ ክርስቲያን በጣም ኃይል ያስፈልገናል። ወንጌላችን በኃይል በስልጣን በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ነው የሚለው። ኃይል ማለት አጋንንት እያወጡ ታምር እያደረጉ መኖር ማለት ብቻ አይደለም። እሱ ብቻ አይደለም። ኃይል ወንጌል ነው። ኃይል የእግዚአብሔር ቃል ነው። ኃይል በእግዚአብሔር እውነት ውስጥ የሚገለጥ ትራንስፎርሚንግ መለወጥ የሚችል ጉልበት ነው ኃይል። እሱ ሲከናወን አጋንንቱ ይወጣል። እሱ ሲከናወን ተአምራትና ምልክቶችም ይደረጋሉ። ሰዎች ግን መለወጥ አለባቸው። ከያዛቸው ነገር የሚላቀቁት በእግዚአብሔር ኃይል። ክብር ለኢየሱስ ይሁን። ይህንን ሊሰጥ የሚችለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳን ለሆንን ለኛ ይሄ አቬለብል ነው፣ የተዘጋጀ የቀረበ ነው። ወዳጆቼ ይሄንን ተቀብለን ምንም እንዳልተቀበልን እንዳንሆን፣ ይህንን የሚያክል ነገር እግዚአብሔር ኢንቨስት አድርጎብን ምንም እንዳልተቀበለ ሰው ሆናችሁ እንዳትኖሩ። ብዙ ስልጣን የተጎናጸፈ ሰው ሲመጣ እኮ ያስታውቃል፣ ይጠበዋል መንገድ። ሰውየው እኮ ሳይዝ ከእናንተ ላይ በልጥ ይችላል። ኦቶሪቲ ነው የተጎናጸፈው ነገር አለ። ሲመጣም እናንተም ታከብሩታላችሁ። እግዚአብሔር ቸርችን እንደዚህ ነው ያረጋት። ባለስልጣን አርጓታል፣ ኃይል አፍስሶባታል። ስለዚህ ዝም ብላ መሬት ላይ ያለች አንድ ኦርጋናይዜሽን አይደለችም። እግዚአብሔርን ወክላ የተቀመጠች አካል ናት። ስለዚህ ቤተ ክርስቲያን እናንተ ሙቭ ስታደርጉ ሰማይ አብሯችሁ ይንቀሳቀሳል። ክብር ለኢየሱስ ይሁን።